ነበረ። አያቴ ደከመችብኝና ከዛ ደግሞ ወደ አክስቴ። ስንት ዓመትሽ ላይ እናትሽ መጀመሪያ ሀብለሽ? 6 ዓመት ላይ ያለች ነው ውሻ በልቷት፣ የታመመ ውሻ በልቷት በቂ ሕክምና ባለማገኘቷ ነው የሞተችብኝ። እሺ አባትሽስ? አባቴ በልጅነት ነው የሞተው። አላስታውስም። ኦኬ እሺ። ስንት ነበሩ ታዲያ? ስንት ነበራችሁ ማለት እናትሽ አንቺ ቤት ውስጥ የምትኖሩት? እስከ 6 ዓመት። የእኔ ታናሽ አለች። ታናሽ? ኦኬ። አንቺ አንድ ቤት ብቻ ነው ያለሽ? አዎ ሴት አንዲት ታናሽ አለች። ኦኬ እሺ። እስከ 6 ዓመት እናትሽ ጋር ከእህትሽ ጋር አደጋችሁ። እናትሽ ነፍሷን ይማረው ህይወቷ ሲያልፍ ደግሞ ወዴት ሄዳችሁ? አያታችን ጋር። እሺ አያታችን ጋር እየኖርን አያታችን ደግሞ በጣም ደከመችብን። በጣም ማለት አቃታት። እሷም ወደ አክስቴ ጋር ጦሪ ተገባች። ከዛ አንደኛው አክስታችን ጋር ሄድን። እሷ ጋር እየኖርን ትምህርቴንም እየተማርኩ ነበረ። ከዛም በኋላ ያው እዛ አልመቸኝ ምናምን ሲል ወደ አዲስ አበባ ላኪኝ ምናምን አልኳት። ከዛ ዘመድ አለን እዚህ አዲስ አበባ። እሺ ብላ እኔ ብቻሽን አልክሽም ሰው ያስፈልግሻል ምናምን ገና ልጅ ነሽ ምናምን 15 ዓመት እያለው ማለት ነው ወደ ትልከኛ። ከዛ ብቻሽን ነሽ ምናምን ብላ ታላቅ ልጅ አላት የሷ ከሱ ጋር ነው የሰድሽ ምናምን ብላ እሱ ጋር ተነሳን ወደዚህ ለመምጣት ማለት ነው። ከዛም ባህር ዳር ላይ ያድራል ባስ ከጎንደር ባህር ዳር። ከዛም በኋላ እዛ ላይ አደረ፣ አብረን አደርን። በዛ እሱ እኔ ጋር ጥቃት አደረሰብኝ ማለት ጾታዊ ጥቃት? አዎ። ኦኬ። ከዛ የራሴ ሰው ማለት ነው። ምንሽ ነው ተብሎ ነበር ይልከው አደራ ተብሎ ተልከው እኮ። ምንሽ ነው ለአንቺ? እሱ ምንሽ ነው ለአንቺ? ምንሽ ያክስትሽ ነው? ያክስትሽ ልጅ ነው? ያክስቴ ልጅ ያሳደገ ማለት ነው። እና አንተን ባህር ዳር ላይ ታዲያ አልጋ ይዛችሁ ስታድሩ አንድ ክፍል ነው እንደያዛችሁት ለሁለት? አዎ እኔ አላቅም፣ ገና ልጅ ነኝ። ደግሞ ክፍለ ሀገር ልጅ ነኝ፣ አላቅም። ወንድሜ ነው። እነሱስ ክፍል የሚያከራዩ ሰዎች እንዴት ባልና ሚስት ያልሆናችሁ ሰዎችን እንዴት አንድ ሩም እሺ ብለው ያከራያሉ? እሺ ብለው ያከራያሉ? እኔ አላቅም፣ አልጠየቁም። እሺ ከዛስ? ከዛ ጾታዊ ጥቃት አደረሰብኝ እና እኔ አላቅም፣ ስለ መድኃኒትም ስለምንም አላቅም። ከዛ በኋላ ተነጧት ላይ ምን ሚዲያ ላይ ቀርበሽ ነበር? ቻናል 1 ላይ ቀርባ ነበር ምናምን እያሉ እየጻፉ ቀርቤ ነበር። ዩቱብ ላይ ነው? ምን ላይ ነው? ዩቱብ ላይ። ኦኬ እሺ ከዛስ? ከዛ አልሄድም ምናምን ስል አይ እኔ አልሄድም በቃ ምናምን ብዬ ጠዋት ተነስቼ ሳለቅስ ነበር። አልሄድም ምናምን ስል ወደ ቤተሰብ አትመለሽም፣ እኔ ከሰሙ የሆነ ነገር ይፈጠራል ምናምን ብሎ እኔ ገልሻለሁ ምናምን ብሎ ከዛ እኔ እንሂድ ብሎ ይዞ ይመጣ ወደዚህ ማለት ነው። ከዛ ለዚህ ሰውዬው አስረከበ። ምንም አላለም፣ ለእሱ አስረከበ። ሄዶ አስረክብ ያለው አለ ለቤተሰብ ማለት ነው። እኔ አልተናገርኩም እንዳትናገሪ ምናምን ብሎኝ ከዛ እዚህ መጥቼ እዚህ ቤት ውስጥ እነሱ ጋር ብሬ እየኖርኩ ነበረ። ከዛ እነሱ ጋር እየኖርኩኝ አልተመቸኝም። እነሱ ጋርም ትምህርቴን በስርዓቱ ሊያስተምረኝም አልቻለም። እዚህ ያሉት ዘመዳቸው ማለት ነው ማለት ልክ እንደ ሰራተኛ የሚያየኝ ስራ ማለት ወይ ብር አይከፍለኝ ወይ በስርዓት ትምህርቴን አያስተምረኝም ነው። በቃ እኔ በቃኝ ከእናንተ ጋር ሰው ቤት ተቀጥሬ ልሰራ ነው አልኩት። ከዛ አትሄጂም ምናምን ይለኝ እኔ እሄዳለሁ ምናምን ብዬ ከእሱ ጋር ወጥቼ ሰው ቤት እየሰራው ነው ራሴን ያሳደግኩት ከ15 ዓመት በኋላ ማለት ነው። ከዛ ሰው ቤት እየሰራው ነበረ። እየሰራው የማታ እማራለሁ ትምህርቴ ማለት ነው። ማታ እየተማርኩኝ ብዙ ሰው ቤት አይቻለው። ብዙ ሰው ቤት ብዙ ነገር ደርሶብኛል። አንዷ እንትን ነች ሱሰኛ ናት። እጄ ሁሉ ተነክሻለሁ። በጥርሷ ሁሉ ነክሳኝ ታውቃለች። ብዙ ነገር አይቻለሁ ሰው ቤት ማለት ነው። ሰማሻላ? ከዛ በቃ ብዬ ምንም አማራጭ የለኝም። በቃ ሰው ቤት ነው መስራት ያለብኝ ብዬ ሰው ቤት እየሰራውን
ማይሰማላ እየሰራው የሰው ቤት እየሰራው ነው። አው ይሰማል፣ ሃይማኖት ይሰማል ማለት ከዛ በኋላ ናታንም እያመሰግናለሁ። ሰው ቤት እየሰራ ከዛ ቤት ወጣሽ፣ ጠፍተሽ ወጣሽ፣ ለቀሽ ወጣሽ ከዘመድሽ ቤት? አው ለምን ግን ታያት ውጪ ምናምን ብሎኝ ነበረ። የሆነ ነገር ብትሆኝ እኔ ጋር እንዳስ ለምን ወጣሽ ነበረ? ለምን ወጣሽ አንቺ ከዘመድሽ ቤት? ግን በቃ አልተመቸኝም። ወይ ሰራተኛ ልባል ደሞዝ አልተከፈለኝም፣ ወይ ተማሪ ልባል በስርዓት እየተማርኩ አይደለም። በቃ እኔ ሰው ቤት ወጥቼ ገብቼ ብር ተከፍሎኝ ብሰራ ይሻለኛል ምናምን ብዬ ወጣሁኝ። ብዙ ሰው ቤት አይቻለሁ። ልጅ ናት ስራ እናሰራም እያሉ ልጆች ያስይዙኛል። ብዙ መከራ አይቻለሁ በየሰው ቤት እየዞርኩ ማለት ነው። እንደዛ ብዬ ራሴን አሳደግኩና ከዛ ብዬ ትንሽ እየሰራው ነው። በቃ ተመላላሽ ያረኩት ስራውን አልመቸኝ ሲል ተመላላሽ ቤት ተከራይተሽ ከጓደኛ ጋር ሼር አድርገሽ ዛራ ኢንቫይት አድርጌሻለሁ። ዛራ ኮመንትሽን አይቼ ኢንቫይት አድርጌሻለሁ። ግቢና ማሪ ትናገሪያለሽ። እሺ ውዴ፣ የምታውቂውን ነገር። እሺ ውዴ፣ ቀጥይ ሃይማኖት። እና ከዛ እንደዛ ብዬ ትምህርቴን የማታ እየተማርኩኝ ነበረ። ከዛ በኋላ የሆነች ጓደኛዬ ነበረች ሻይ ቡና ምናምን የምትሸጥ፣ እሷ ጋር አብረን ነበረ የምንኖረው ማለት ነው። ከዛ እሷ በቃኝ እኔ አንቺ ሌላ ጓደኛ ፈልጊና አብሮሽ የሚኖር እኔ ሌላ ቦታ ልሄድ ነው ምናምን ልርቅ ነው ምናምን ብላኝ፣ እሺ ብዬ ሌላ ጓደኛ ፈልጌ ከእሷ ጋር እየኖርን ከዛ እኔም ሰው ቤት እየሰራው ማለት ነው ተመላላሹ። ከዛ ትምህርቴን የማታ እየተማርኩ ትምህርቴን በጣም ነው የምወደው በጣም ግን የሚያስተምረኝ ስላጣው ነው እንደዚህ መንገላታው ማለት ነው። የሚያስተምረኝ ሰው የለም ከጎኔ። ከዛ እንደዛ ብዬ እየተማርኩ እያለ እሷ ሻይ ቡና ከምሽጥበት ቦታ ሄድኩ። ሰማላ ያው ይሰማል። እኔ የምልሽ በተደጋጋሚ ኮመንት ላይ እዛ ቻናል ላይ ክፈችው እና ስሚ ያለችው ከፍቅረኛዬን የወለድኩት ነው ያለችው እያሉ እየጻፉ ነው። እሷ እኮ ስለመውለድ እኮ ገና አላወራችም እኮ በ15 ዓመቷ ሃይማኖት አንዴ ልንገራቸው። በ15 ዓመቷ ፍቅረኛዋ ሳይሆን ያክስቷ ልጅ ባህር ዳር ሩም ይዘው ገብተው በ15 ዓመቷ እንደደከራት ተናገረችው እንጂ እስካሁን ድረስ ስለ መውለድ አላወራች። እሺ በ15 ዓመቷ ያክስቷ ልጅ ሩም አንድ ቤርጎ ይዘው ገብተው ሲደፍራት ተፈጠረም። ኦኬ እሱ አሁን ሰው ቤት እየሰራች ነው። ታሪኩ ላይ ያለ ነው። እሺ ቀጥይ ሃይማኖት። እሺ አንዴ ጡት ልስጥ። እሺ ሰማላ አሁን? አዎ እየሰማንሽ ነው። ከዛ በኋላ እሷ ጋር ቡና እየሰራች ነበረ። ከእሷ ጋር ነበረን ይሄድ ነበረ እሷ ጋር ቶሎ። ከዛ በኋላ እሷ ጋር በሚሄድበት ሰዓት የሆነ ልጅ እንደዚህ እሷ ጋር ከስተመር ነበረ የሚጠቀም። ከዛ እኔ እሷ ጋር ቆይቼ ስመለስ ስልኳን የዝችልኝ ስልክ ስጪ ምናምን በማለት ስልኬን ሰጥተው ነበረ። ከዛ እንደዋወል ነበረ ያወራን ነበረ። ብዙ ጊዜ አልቆየንም፣ ግን 2 ወር ምናምን በስልክ አውጥተናል። 2 ወር። ከዛ እሱ እንትን ነው ሹፌር ነው ምናምንና የ20 ዓመት ወጣት ነው፣ ትልቅ አይደለም፣ ሹፌር ነው። ከዛ ወደ ክፍለ ሀገር ምናምን ስለሆነ እየሄደ የሚሰራው ስራ ማለት ነው። እዚህ አይኖርም፣ ወደ ክፍለ ሀገር ነው ስራ የሚሰራው። ይመጣል፣ ያራግፋል፣ ይሄዳል ምናምን። ከዛ በኋላ እሱ ጋር ያወራ ምናምን ነበረ በምናወራበት ሰዓት። ከዛ አንድ ቀን አዲስ አበባ መጣና ተገናኘን ከሱ ጋር። ከዛ በቃ ሰላም ምናምን ተባብለን ተመለስኩ ወደ ቤቴ። ከዛ በሳምንቱ ደውሎ የሆነ ነገር አለ ነይ ማፈልግሻለሁ ምናምን ብሎ ሄድኩ እሱ ጋር። ሲሄድ ቤት ጓደኞቹ ቤት አለ እነሱ ጋር ሆኖ ቤት ውስጥ ነይ ብሎ ማለት እኔ ቤት ውስጥ ይሁን ማንጋዩን አላውቅም። ኖርማል እንደባለፈው እንደምመለስ ነው እኔ የሄድኩት። ማውቀው ነገር የለኝም ምንድን ነው ብዬ ሲሄድ እሱ ጓደኞቹን ሰብስቦ ጠበቀኝ ቤት ውስጥ ከጓደኛው ቤት።
ከዛ ጠበቀኝ። ከዛ በኋላ እሱ እንደፈለገ ካደረገኝ በኋላ እኔ አላውቅም፣ ቤቱን ዘጋብኝ። ከዛ ደፈረሽ ማለት ነው? አስገድዶ ደፈረሽ ማለት ነው? እሷ በድጋሚ ስንት ዓመትሽ ነበረ? ጓደኞቹ ያኔ አሁን በ18 ዓመት ላይ ማለት ሲደፍርሽ 18 ዓመትሽ ነበረ። በፍቃድሽ እዛ ድረስ ሄደሽ ፍቅረኛሽ ነው ምንሽ ነው? ለምን ሄድሽ? ለምን ልታገኙ ሄድሽ እንዴ? እኔ ምን እንደሆነ አላውቅም እኮ ገና እያወራን ነው እንጂ እኮ ፍቅረኛም አንባልም። ገና ስልክ እያወራን ነው። ለአንዴ ትሄጃለሽ ምናምን ስለኝ ምንም እንደዚህ ነገር ይፈጠራል ብዬ አላሰብኩም። ሌላ ነገር ነው የመሰለኝ። የሆነ ነገር ሆኖ ኖርማል ነው። ሴት ልጅ ብቻዋን ሴት ልጅ ምኗም ያልሆነ ወንድ ጋር መሄድ ቤቱም ኖርማል ነው። እንደዛ ነው የተማርሽው አንቺ? ቤቷ እናወራለን እኮ አውራን ነው እኮ ምንድን ነው የምታወሩት? በስልክ ስታወሩ ምንድን ነው የምታወሩት? እሱማ ፍቅረኛሞች ነን፣ ግን ብዙ አልቆየንም እኮ። ታዲያ ምንም አይደለም አትበይ። እኛ ፍቅረኛ በይኝ በግልጽ ለመሰለሽ ምንሽ ነው ስልሽ ምንም ዝም ብለን እናወራለን በስልክ አልሽ። ሰው ዝም ብለሽ የምታወሪው ከሆነ ማን ነው ምንድን ነው እሱ ሰውዬ? ሰው ፍቅረኛሽ ስለሆነ ከሆነ የምታወሪው ቤቱ የሄድሽው ፍቅረኛሽ ስለሆነ ነው። ስለዚህ ፍቅረኛሽ ስለሆነ ቤቱ ከሄድሽ ደግሞ እዛ ጋር ያደረገው ነገር አስገድዶሽ ነው? አስገድዶ ነው የደፈረሽ? ቤቱ እኮ አይደለም የሱ የማንም ቤት ቢሆን ብቻ የተዘጋ ጣራና ግድግዳ ያለበት ከሆነ የማንም ቤት ቢሆን ብቻ ቤት ሄደሻል። ቤት ውስጥ የተዘጋ ነገር ውስጥ ፐብሊክ አይደለም፣ ካፌ አይደለም አይደል? ቤት ነው፣ መኖሪያ ቤት፣ የጓደኛው መኖሪያ ቤት። ሲጠራሽ የጓደኛው መኖሪያ ቤት ድረስ ሄደሻል። ገና በስልክ የምታወሩ በደንብ እኮ እኔ እንደዛ እንደሆነ አላውቅም። ማለት የሆነ ጥቃት የደረሰበት ምናምን በቃ የሆነ እሱ የሆነ ነገር ነው እንጂ የመሰለኝ እንደዚህ ነው ብዬ አስቤበት አይደለማ የሄድኩት። አልነገረኝማ። እሺ ያለ ፈቃድሽ አስገድዶ እንዲያፍርሽ እንደወጣሽ ፖሊስ ጣቢያ ሄድሽ? አቅራቢያሽ የሚገኝ ፖሊስ ጣቢያ? አይ አልሄድኩም። በቃ ዝም ብዬ ወደ ቤት ሄድኩት። ያለ ፈቃድሽ ከሆነ ለምን ፖሊስ ጣቢያ ሄድሽም? አስገድዶሽ ከሆነ ያደረግሽው እኮ በህግ መጠየቅ አለበት። ወንጀል ነው የተፈጸመበት። ወንጀል የተፈጸመበት ሰው ደግሞ ወዲያው እንደወጣ ወደ ቤቱ ሳይሆን የሚሄደው ወደ ፖሊስ ጣቢያ ሄዶ ከላይ አስገድዶ ደፈረኝ ትያለሽ፣ ታስይዋለሽ በህግ አስገድዶሽ ከሆነ። ላይ ላቅማ ግን ያሌት ወደ ቤቴ ነው የሄድኩት እና አሁን ያው አራስ ነኝ ማለት ከዛ ልንገርሽ፣ ከዛ በኋላ መድኃኒት ወስጄ ነበር በሰዓቱ። ግን ለምን እንደሆነ አላውቅም፣ እኔ ስተዩን አላውቅም። ከዛ እርጉዝ መሆኔን አላውቅም። ስወልድ ነው ያወቅኩት። ጓደኞቹ እሱ ሲደፍርሽ ብቻውን የደፈረሽ ወይስ ጓደኞቹ? ሰው ቤት እየሰራው ከዛ ስወልድ ሲያመኝ ነው ሌሊት ሐኪም ቤት ሄድን። ሃይማኖት አንዴ ይቅርታ ሄድን ሐኪም ቤት። ከዛ በኋላ ከጓደኞቹ ጋር ነበረ ቤቱ የጠበቀው። ጓደኞቹ ቤት ጓደኞቹ እሱ ሲደፍርሽ እነሱ ምን እያደረጉ ነበር? እነሱ አሉ ቤት እያዩ አይናቸው እያየን የደፈረሽ። ሊያገላግሉሽም አልሞከሩ? ኧረ ምንም አላሉ። እነሱ እያዩ ተዘጋጅተዋል እኮ እነሱም እኮ እኔን እንትን ሊሉ እነሱ እኮ ተሰባስበው እኮ። ታዲያ ይሄ ከተፈጸመብሽ አንቺ አስገድዶ መድፈር ትምህርት እወዳለሁ ተማሪ ነኝ ብለሻል። እንኳን የተማረ ሰው ያልተማረ ሰው ራሱ ገጠር ውስጥ ትምህርት የሌለበት መብራት የሌለበት ቦታ ላይ ያለች ሴት እንኳን አንድ ወንድ ከደፈራት ቀጥታ ወደ ፖሊስ ነው የምትሄደው። ወጥተሽ ወደ ቤትሽ ለምን ሄድሽ? በፈቃድሽ ካልሆነ ይሄ ነገር የሆነው ለምንድነው? ወጥተሽ የተማርሽ ሆነሽ ለምንድነው ወጥተሽ ወደ ቤትሽ ሄድሽው? ልክ በፈቃዷ ከፍቅረኛዋ ጋር ግንኙነት አርጋ እንደተመለሰች ሴት ወደ ቤትሽ ለምን ሄድሽ? ለምን ወደ ፖሊስ ጣቢያ አልሄድሽም? ለምን አላመለከትሽም? ይሄ እኮ ሌላውን ወንድ ሌላውንም ሴት እንዲደፍር ማበረታታት እኮ ነው። ደፈረኝ ካለች አንዲት ሴት የተደፈረች ሴት ፖሊስ ጣቢያ መሄድ አለባት፣ ለህግ ማመልከት አለባት። ካለበለዛ ሁሉም ወንዶች ሴቶችን እየደፈሩ ዝም ሊባሉ ነው ማለት ነው። እነሱም ምንም አታመጡም ሊሉ ነው ማለት ነው። እሺ ፔሬድሽ ሲቀር እንዴት አላወቅሽም ማርገዝሽን?
በቃ ነው የሆንኩት። እኔ ለምንድነው ለካ በቃ ተዛብቶብኝ የመሰለኝ መድኃኒቱ ምናምን አዛብቶብኝ የመሰለኝ። ከዛ በዛው ተጣላን ብሎ ካረኩ ምናምን ከሱ ጋር በቃ አናውራም። በዛ ተጣላን። ከዛ ወልድ ስነግረው አልፈልግም ምናምን። አሁን የሴቶች ጉዳይ ሄደሽ ከሰስሽ? የቀረብሽበት ዩቱብ ቻናል ምን አደረግልኝ? እነሱ 10,000 ብር ሰጥተውኛል ለአንድ ወር የቤት ኪራይ እና ለአስቤዛ። ከዛ ዳይፐር ብለው ነበር፣ ዳይፐር እስካሁን አላመጡም። ከዛ እንደዚህ አድርገው ለህዝብ ነው ያቀረቡት፣ ህዝብ እንዲያግዝሽ ምናምን ብለው። ማለት ማንም ሰው ከጎኔ የለም። ጓደኛዬ ናት ከአራስ እዛ ወልጄ ከሆስፒታል ያመጣችኝ። ሰው ጋር ደውይ ሲባል ጓደኛዬ ጋር ደውዬ እሷ መታ ወሰደችኝ እና እሷ ለአንድ ወር ምናምን ልታርሰኝ እንጂ ማንም ሰው የለኝም። እሺ ለምን የሴቶች ጉዳይ ሄደሽ አትከሽም? አሁንም እኮ ተደፍረሽ ከሆነ እኮ መክሰስ ትችያለሽ። አሁንም ማስረጃ ልጅሽ ነው አራስ ነኝ ገና እንዴ ብዬ እኮ ከእንትን በኋላ ከአራስነትሽን አሁን 2 ወሬ ነው ብለሻል። 80 ቀን ሲሞላት ሴት ናት ልጅሽ? አይ ወንድ ነው። ኦኬ ክርስትና አስነስተሻላ። በቃ ጨርሰሻል እኮ 40 ቀን ከሞላሽ ክርስትና ካስነሳሽ እኮ መውጣት ትችያለሽ እኮ። ብቻዬን ያለው ሰው ደግሞ ያስፈልጋል። ምንም ሰው አያስፈልግም። ማሪ ቀጥታ ለጻ ልጅሽ ጉዳይ ነው የምትሄጂው። ቀጥታ ሴቶች ጉዳይ ትሄጃለሽ። የት እንዳለ የት እንዳለ በምን አውቃለሁ? ስልኩን አጥፍቶ እሱንማ ህግ ነው ፈልጎ የሚያመጣው። አንቺ አይደለሽም። ህግ ነው ካለበት አሳዶ የሚያመጣው። አንቺ አይደለሽም እሱን ፈልገሽ የምታመጪው። እንደውም በጣም ያዝኑልሻል። ልጅነትሽን ሲያዩ ልጅሽን አቅፈሽ ሂጂ፣ እነሱ ጋር ያስቀምጡሻል። እነሱ ጠበቃ ያቆሙልሻል። ትከሻለሽ። አካውንትሽን ለጥፈሽ በየሶሻል ሚዲያው ከምትዞሪ፣ በየዩቱብ ቻናሉ ታሪክሽን ከምትሸጪ፣ ሴቶች ጉዳይ ሄደሽ ከሰሽ መብትሽን አስከብሪ። እውነት እንዳልሽው ደፍሮሽ ከሆነ መታሰር አለበት። ካለበለዚያ ነገ ብዙ ሴቶችን ይደፍራል። ገባሽ? ነገ በዚህ ሰው በጣም ብዙ አንቺን እውነት ደፍሮሽ ከሆነ ፍቅረኛሽ ቤቱ ድረስ ጠርቶ ያለ ፍላጎትሽ ደፍሮሽ ከሆነ በህግ መጠየቅ አለበት። ከዛ ካለበለዛ አሁን ዝም ካልሽው ነገ እየሄደ በየቤቱ እያንዳንዱን ሴት ይደፍራል። እሺ ታረጋለሁኝ። አዎ ሄደሽ ክሰሽ መክሰሳለሁ። አልፈልግም ብሏል እኮ። የት አባቱ ይሄዳል? ህግ ፈልጎ ያመጣዋል። እሱ እኮ የሚከሰሰው እኮ በመድፈሩ እኮ ነው። በመድፈሩ እኮ ነው የሚከሰሰው እኮ። እኔ ማንም ሰው ከጎኔ የለኝም፣ ብቻዬን ነኝ ያለሁት። ማንም ያግዘኝ የለም። የእውነት ምንም ሰው አያስፈልግም። ሴቶች ጉዳይ ቀጥታ ለመሄድ ከቤትሽ ትወጫለሽ፣ ልጅሽን አቅፈሽ ቀጥታ ሴቶች ጉዳይ ትሄጃለሽ፣ ትገቢያለሽ፣ የደረሰብሽን ነገር ትነግራቸዋለሽ። ከዛ ቀጥታ እነሱ ናቸው ጠበቃ የሚያቆሙልሽ፣ አንቺ አይደለሽም። ስለዚህ ምንም አይነት ሰው አያስፈልገውም። ቀጥታ መሄድ ብቻ ነው የሚጠበቅብሽ እዛ። አቡ ፈልጋን ያደረገችው ዩቱብ ላይ እዩ። እሺ ምንድን ነው ርዕሱ ንገሩ። ደፍሯት ደግሞ ዩቱብ ቻናሉን ራሱ አሁን እዚህ ጋር እንወቅሰዋለን። መደፈሯን ነግራው ሄዳ እንድትከስ ካልነገራት ዩቱብ ቻናሉ ራሱ የደፋሪ ተባባሪ ነው። ደፋሪን ያበረታታል። ምንድን ነው ምን ላይ ነው የቀረበችው? መደፈሯን ነግራቸው ዝም ካሉ ምን አይነት ሚዲያ ነው? ሴት ልጅ መደፈሯን ነግራቸው ዝም የሚሉት? ሄዳ እንድትከስ የማይጠቁሟት። እኔ እንኳን አንድ ግለሰብ ሴቶች ጉዳይ ሄዳ እንድትከስ እየነገርኳት ነው። እይታ ቲቪ ኦኬ 10,000 ብር ሰጥተውሻል እና ህዝብ ቻናሏን 10,000 ቻናሉ በ10,000 ብር ነው ታሪክሽን ይሸጥሽላቸው ማለት ነው። እይታ ቲቪ ምንም አልሰጠችኝም እኮ። ምን ላይ ነው ታዲያ እይታ ቲቪ የቀረብሽው? ምን ላይ ነው? 2 ቦታ ነው የቀረብሽው? 2 ቦታ ቲቪ ነው ታሪክን በለው እያስወራችኝ። ምን ላይ ማለት ነው ያስወራችኝ? ምንድን ነው ቻናሉ ስሙ? እይታ ቲቪ። እሺ
እይታ ቲቪ። እሺ እናቴ ኔትወርክሽ ነው አትደጋግም። እየጻፍኩ ነው። እይታ ቲቪ ኦኬ። ሚስቴም በስልክ ሆኖ አይደለም። ምንድን ነው ርዕሱ ማሪ? መቼ ነው? ከስንት ወር በፊት ነው? መንዝጉ እሺ ርዕሱን ንገሪኝ። ምስኪና ሴቷ ሊስትሮ አልፊያ ያክስቴ ባል ነው። ከአረብ ሀገር መከራ እንዴ ዱዱም ቀርባለች እይታ። እሺ ከዱዱ ወደታ ሚስቱ ስትወጣ ጠብቆ ደፈሬ። እሺ ማሪ አንዴ እያነበኩን ስደርስ ትነግሪኛለሽ። አንቺ ዝም በይና እኔ ስደርስ ትነግሪኛለሽ። የቸገረኝ አይመስላቸውም ወንዶች ያስቸግሩኛል። እሱ ጴንጤ እኔ ሙስሊም። እሺ አይኑ ማረከኝ ስል ከንፈሩ በ11 ዓመቴ በ3 ቀን አፈቅርሻለሁ ሲለኝ ያመንኩት እሱ ነው አይደለም። ርዕሱን እንዴት አታውቂውም? በርዕሱ ልፈልገው። እርጉዝ መሆኔን አላውቅም። እሺ ቆይ የዋንትያ ፎቶ አለው ከጎኑ። እስክወልድ እርጉዝ መሆኔን አላውቅም። 2 ሳምንት በፊት እናት መሆኗን ሳታውቅ እናት የሆነች ከ3 ወንዶች ክፍል ቤት አብረሽ ገባሽ። እዚኛው ላይ ነው። እሷ ናት የዚህ ቻናል ባለቤት ናት። 10,000 ብር የሰጠችሽ? አይ አይደለም፣ ያኛው ይሄኛው በነፃ ነው ኢንተርቪው የተደረግሽው። ከዛ አካውንትሽ ተቀመጠ ህዝቡ ይርዳሽ ተብለሽ። ጥሩ እሺ። ያኛው 10,000 ብር የሰጠሽስ ቻናል ምንድን ነው ስሙ? ቻናል ዋን በ10,000 ብር ታሪክሽን ሸጥሽላቸው ማለት ነው። ለቻናል ዋን ታሪክሽን በ10,000 ኖርማል ነው። አሁን ማሬ ዩቱብ ላይ ታሪክ መሸጥ ኖርማል ነው። ለሁሉም ቻናል ታሪክ ይሸጣሉ። 5,000 10,000 እየሄዱ ታሪካቸውን ይሸጣሉ። ከዛ አካውንት ነንበርም ይቀመጣል እዛ ላይ። የከፈ እንትን ያለ የረዳ ይረዳል። አሁን አንቺ አካውንት ነንበርሽ ተቀምጦ ከህዝብ ምንም አልገባልሽም? አልተረዳሽም? ተቋርጫለሁ ውዶቼ። ወይ ኔትወርክ ይዞኝ ነው። ኦኬ አንቺን ይዞሽ ነው። እኔ የተቋረጥ መስሎኝ ነው። እና እንትን አካውንት ነንበርሽ አካውንቶ እዚህ ላይ ህዝብ ምንም አልገባልሽም? አይ ትንሽ ብር ነው። 100 ብር 200 ብር ትንሽ ብር ገብቶልኛል። ብዙ ብር አይደለም። አካውንትሽን ወስዶ ማጣራት ይቻላል። ምንም ያህል እርዳታ አልተደረገልሽም እዚህ ላይ ተለቆ ይቻላል። 200 300 ብር 100 ብር ነው። ከዛ በላይ የተላከልኝ የለም። ከአንዳንድ ቀን ኦኬ እሺ እንስማት። ወደ ተመልከት አየቴ ደከመቻ። ከአየቴ ወደ አክስቴ ሄድኩ። ከዛ የእሷ ልጅ አላት ትልቅ ልጅ። እሱን አዳር ቅድም ብላ ነበር የሰጠች። ደረውን አተዋጣ ነበር። እኔ እነሱ እንትን ካለ በኋላ ጓደኞቹም ለመድፍ ሽንት ቤት ገባ። በፈቃደኝነት እንደዚህ ነገር የፈጸምሽ ልጅ እንደሆንሽ እንረዳ የነበረው ስትናገሪ ነው። ሰው ቁስልሽ ነው የሚያውቀው ብዬ ነው። ቤተሰብ ስለሆነ ገብቶኛል ነው እስከምትወልጅበት ደቂቃ ነው ብዙ ማታውቂው። ከ4 እስከ 8 ሰዓት ዝም ብዬ ቻልኩት። ኦልሬዲ ያኔ በጣም ሲያመኝ በቃ የማህፀን ሃይማኖት እስከ ስንተኛ ክፍል ነው የተማርሽው ማሬ? እስከ 9። ኦኬ እስከ 9ኛ ክፍል ስትማሪ ስለ እርግዝና ባዮሎጂ ላይ አልተማርሽም? እንዴት እስከምትወልጅበት ቀን ድረስ እርጉዝ መሆንሽን አታውቂም ነበር? እርግዝና እኮ ብዙ ምልክቶች እኮ አሉት። አላወኩም። ለምን እንደሆነ አላውቅም። አይምሮዬ በቃ ዝግት ብሎብኛል። ማለት በአቅ ኖሮ አስወርደው ነበር። ማሪ ፔሬድሽ ቀረ። 18 ዓመትሽ ነበረ።
አሁን 19 ዓመትሽ ነው። 18 ዓመት ከምናምን ነሽ። ሶ ፔሪድ እንዳንዳንዶቻችን በ14 በ15 በ16 ይመጣብናል። እንደ ሰው በ12 የሚመጣበት አለ። ስለዚህ ከ14 ዓመት ጀምሮ ፔሪድ ስታይ ቆይተሽ ፔሪድሽ ሲቀር እንዴት ማርገዝሽን አላወቅሽም። እርግዝና ደግሞ ያቅለሸልሻል፣ ያማል። ኦኬ አንቺ ከዚህ ሁሉ የጸዳሽ ነሽ፣ አያቅለሸልሽሽም፣ አላመመሽም ምናምን እንበልና እንዴት ሆድሽ እየገፋ ሲመጣ እርጉዝ መሆንሽን አላወቅሽ? ውስጥሽ ሲንቀሳቀስ ልጁ ሆዴ አይታወቅም። ውስጥ የሚንቀሳቀሰው ደግሞ እኔ ልጅ ነው ብዬ አላሰብኩም። በቃ ወይ አሞኝ ምናምን አውሬ ነገር ምናምን ነው የመሰለኝ ማለት ይሆናላ። እኔ እንጃ እንደዚህ አይነት ነገር አላሰብኩም። በስመ አብ ጭራሽ አልመጣልኝም ሁሉ እግዚአብሔርም አውቆ ነው የዘጋብኝ። ለምዶ አላውቅም። በአቅ ኑሮ አስወርደው ነበረ። ያ አለማወቄ ነው እንጂ አካባቢሽ ላይ ያለ ሰው አይነግርሽም? ጎረቤት፣ መንገደኛ ምናምን ሆድሽ 9 ወር እኮ በጣም ይገፋል። እኔ እንኳን አሁን 6 ወር ይሁም እንደሚያክል 9 ወር ማለት እኮ ይገፋል። እንዴት ነው ያስታውቀው እኮ ልንገርሽ። እዛ ሰው ቤት እየሰራው ነው አይደለ? የሰራው 24 ሰዓት አብሬያቸው ነው የምሆነው። አላወቁም። አሞኛል። አሞኝ 8 ሰዓት ሲሄድ ራሱ ከ4 ሰዓት እየሰራው ነበር። ሰው ሐኪም ቤት ሲሄድ ድንገተኛ ነው የገባሁት። ወይ ድንገተኛ ህመሙ ስለታወቀ ድንገተኛ ገብቼ ተመርምሬ ሰዎቹ ስትሰሪ ሰው ቤት እየሰራሽ እርግዝና ጡት ያድጋል፣ ሰውነት ይነፋፋል፣ ሆድ ይወጠራል። ያንን የሰውነትሽን ለውጥ አይተው ሰዎቹ ምን ጉድ ነው አላሉም ወይ? አላሉም። ጭራሽ አሞኝ ምንሽን ነው ሲባል ምጥ ነው አላወቅንም። በቃ ሆዴን አመመኝ ሲባል በቃ ሐኪም ቤት ሄድን። 8 ሰዓት ሄድን። በቃ ድንገተኛ ገባሁ። ከዛ በኋላ ትወልድ ነው እንዴት አታውቁም አላችሁ እነሱ ዶክተሮች አሏቸው። እኛ አናውቅም ምናምን አሉ። አይታወቅም ጭራሽ። እኔ በሄድኩበት ልጅ ነው አሉ። ወለድኩኝ። የቻናል እነሱ መጀመሪያ እነሱ ናቸው። ኦኬ ቻናል 1 በአማርኛ ነው የምጽፈው ውዶቼ። እሺ እሱን ልከፍተው ነው። ቻናል 1 በአማርኛ ነው የምጽፈው ውዶቼ። በእንግሊዝኛ በእንግሊዝኛ ቻናል 1 ቲቪ ነው የሚለው። ሌላ የሌላ ዜጋ ነው። ሌላ ነው የመጣልኝ። ኢትዮጵያውያን አይደሉም። በአማርኛ ልጻፍ፣ በእንግሊዝኛ ስጽፍ ሌላ የሌላ ዜጋ ነው። ሌላ ነው የመጣልኝ። አይ እሱ አይደለም። ናፍቆትና ሊያ ብለሽ መጻፍ። እሺ ናፍቆትና ሊያ ቻናል 1 ቲቪ። ኦኬ ዋንን እኔ በጽሁፍ ስላደረኩት በፊደል ነበር ማድረግ የነበረብኝ። ኦኬ ይሄ ነው ቻናል 1። እሺ መቼ ነው እነሱ ጋር የቀረብሽው? ከስንት ጊዜ ከስንት ሳምንታት በፊት ነው የከተራለት? እሺ ወይ ርዕሱን ብትነግሪኝ። ራሱን ስሉ ስልኬ ተሰርቋል አለ፣ ወለባ ተፈጽሟል፣ ሚስቴ ምጥ ላይ ነች። እርጉዝ መሆኔን ስላቆለድ። እሺ የቀድሞ እስከዛ ሚውት አድርጊ። ሃይማኖት ያስተጋባል። ያንቺ ሴተኛ ዳሪነት ሱስ ይሆናል። መቲና አቤል ጋይስ ከተራ ስንት ጊዜ ሆነው? ይሄ 4 ዴይስ። ኧረ በጣም ነው የሚለቁት ማለት ነው። 4 ዴይስ እንኳን እስካሁን ይሄ ሁሉ ወርጂ 4 ዴይስ ጋር ነኝ። ስስቴነሽ ለማንም የማላጋራሽ ስንት ጊዜ ሆነው? ጃንዋሪ 18 1 ወር። ኦኬ 10 ዴይስ። ኦኬ እንደዛ ከሆነ ብዙ ስክሮል ማድረግ አለብኝ። 2 ዊክስ 2 ዊክስ። በቀን ስንት ቪዲዮ ነው የሚለቁት? 3 ዊክስ 3 ዊክስ 3 ዊክስ 4 ዊክ ና አንድ ወር ካላችሁ ከ4 ዊክ ጀምሮ ላይ ማለት ነው።
ድሮ አሳምረን ደገምነው የአይሹ ሁለቴ ሀገሩ እርቦኝ ሸንኮራ ስለምታስመም ቤተ መንግስት ማርገዜን ያወቅኩት ስወልድ ነው አገኘሁት ቤት ያፈራው። እውነተኛ ስምሽ ነው ሃይማኖት? ስሜ ነው። እሺ እህት ነበረችኝ ብለሻል። እህትሽስ አሁን የት ሄደች? ታናሽሽ እዛው ነች ያለች። እዛው ጎንደር ነው ያለችው? ስንት አመቷ ነው እሷ? እኔ በ2 አመት ነው የምበልጣት። 17። ስለዚህ አንቺ 19 ከሆንሽ እሷ 17 ናት ማለት ነው? እሺ እየተማረች ነው እሷ? የት ነው ያለችው? ማን ጋር ነው ያለችው? አክስትሽ ጋር? አንቺ የነበርሽበት አክስትሽ ጋር ነው ያለችው? ኦኬ እሺ። ጓደኛሽን የት ነው የተዋወቅሻት? እዛ ያልኩሽ ቡና ጋር ቡና ጠጡ ጋር። አውሪ የምልሽ ሃይማኖት ለእኔ ምንሽም እንዳልነበር ነው የነገርሽኝ። ለዛ ነው ታሪክሽን አሁን እዚህ ላይ ከፍት የምሰማው። ነበረን እኮ ግን አልቆየንም እኮ ብዬሻለሁ። ኖ መጀመሪያ አይደለም ነው ያልሽኝ። ብቻ ማቀው ታይ ሃይማኖት ሌቭ ሪከርዱ ማውጣት ትችላለሁ። ለመረዳት ብለሽ መዋሸት የለብሽም። ታሪክሽ እውነት ከሆነ እህታችን ነሽ፣ እናግዝሻለን። እኔ ግን ውሸት አልወድም። ገባሽ ማሬ? እውነቱን ተናግሮ የመሸበት ማደር ነው። ፍቅረኛሽ ነበረ ራይት ኦር ኖ? እዚህ ጋር ፍቅረኛ ነበር። ለእኔ ምንም አይደለም ነው ያልሽኝ። እኔ ነኝ ያፋጠጥኩሽ። ምንሽም ካልሆነ ለምን ቤቱ ድረስ ሄድሽ ያልኩሽ? እንዴት ኖርማል ነው ወይ ምንሽም ላልሆነ ወንድ ቤት ድረስ መሄድ ብዬ ስጫንሽ ነው ፍቅረኛሽ እንደሆነ ያመንሽልኝ። ገባሽ አይደል? ነበር መጀመሪያ። እንዴት ሴቶች ሆነው መደፈሯን ነግራቸው ዝም አሉ? እንዴት ፍትህ አልጠየቁላትም ብዬ ነበር። ተደፍሬ ነው አላልሽ? ለእኔ ተደፍሬ ነው ያልሽኝ። ደፍሮኝ ነው ያልሽኝ። ለእነሱ ፍቅረኛ የነበረ ተለያይተናል ነው ያልሻቸው። ገባሻ? እኔ አሁን ሴቶች ጉዳይ ልልክሽ ነበረ ሂጂ ያልኩሽ ተደፍረሽ መስሎኝ ነው። ገባሽ እኮ ቤታ እዛ እኮ በብዙም አላወራሁም፣ ፈርቻቸዋለሁ ምናምን። እዚህኛው ግን በደንብ አውርቻታለሁ። ገብርኤልን የምሬን ነው። ስለዚህ እስቲል አቋምሽ አንድ ነው። ተደፍረሽ ነው? አዎ እኔ አላውቅም እኮ። ተደፍረሽ ከሆነ ወደ ሴቶች ጉዳይ ሂጂ። እኔ አድሬሳቸውን ማታቂ ከሆነ አድሬሳቸውን ልስጥሽ፣ እዛ የሚሰራ ሰው ስልክ ልስጥሽ። ወደ ሴቶች ጉዳይ ሂጂ ተደፍረሽ ከሆነ ኦኬ። እኔ ደግሞ ፍቅረኛሽ አሳስቶሽ አታሎሽ መስሎኝ ልናገዝሽ ነበር እንደ እህት። አንቺ ግን ተደፍረሽ ስለሆነ የሚያስፈልግሽ ፍትህ ነው። ፍትህ ነው የሚያስፈልግሽ። ተደፍረሽ ነው ፍትህ ያስፈልግሻል። ቀጥታ ወደ ሴቶች ጉዳይ ሂጂ። ቁጥርሽን ስጭ ታገናኝሽ። የተደፈረ ሰው ብር አይደለም የሚያስፈልገው፣ ፍትህ ነው የሚያስፈልገው። ተደፍረሽ ከሆነ ድምፅ እንይሻለን። ፍትህ ነው የሚያስፈልገው እኮ። እሱ ይቅር፣ እኔ ሰው እንዲያግዘኝ ነው የምፈልገው። በቃ ኖ ፍትህ ነው የሚያስፈልግ። ተደፍረሽ አይደል እንዴ? ተደፍረሽ አይደል? በህግ መጠየቅ አለበት። ልጅ ውስጥ ከደፈረሽ ያለ ፍላጎትሽ ደፍሮሽ ከሆነ በህግ መጠየቅ አለበት። እኔ ደፋሪን አላበረታታም። ይገኛል። እንዴት ነው የማይገኘው? አይገኝም ብለሽ ለምን ትሸፍኝለታለሽ? እንዴት ነው የማይገኘው? ከኢትዮጵያ ወዴት አባቱ ይሄዳል? በህይወት የለም፣ ሞቷል ምናምን እንደዚህ። አይ እንደዛ ሳይሆን መረጃ ምናምን ሲባል አውቆ እንትን ይላል። እንደዛ ከሆነ የትም አባቱ አይሄድም። ደፍሮሽ ነው አይደለ? የትም አባቱ አይሄድም። ጉሮሮውን አንቆ ህግ ያመጣዋል። የትም አይሄድም። ቁጥርሽን ልጁ መረጃ አምጣ መረጃ ሲባል ምን እሺ አይልም። እግዚአብሔር ከህግ በላይ ነው እያልሽ ነው። እሱ አንድ ወጠጤ ከህግ በላይ ነው እያልሽ ነው። በቃ እንደዛ ከሆነ መክሰስ አትፈልጊም። ይሄ ደግሞ ያንቺ መብት ነው። ስለዚህ ጨርሰሻል ከኛ ጋር ቻው ባይ። ደፋሪ ላበረታታ ደግሞ የደፋሪ ልጅ ደግሞ ከዚህ ጋር ከህዝብ ብር ሰብስቤ ላሳድግ እንዴ?
ይሄማ ሌሎቻችሁም እየደፈራችሁ አስወልዱና ኑ እኛ ቲክቶክ ላይ ገንዘብ እየለቀምን እየሰጠናችሁ ልጆቻችሁን እናሳድግላችኋለን ኑ። ከዛ ሚስቶቻችሁ ወይ ፍቅረኞቻችሁ አካውንት ነንበራቸውን እየለጠፉ በየቲክቶኩ ይዞራሉ። ፕሮፋይሏ ላይ አካውንቷን ለጥፋለች። ገንዘብ ፈልጋን የመጣችሁ። እኔ ግን ፍትህ የምትፈልግ መስሎኝ ድምፅ ልሆናት ነበር። ሴቶች ጉዳይ ልልካት ነበር። ግን እሺ አይልም እንትን አይልም። ማነው እሱ እሺ ማይለው? ምን ስለሆነ? አንድ ወጣጤ እውነት ያለ ፍላጎትሽ ደፍሮሽ ከሆነ ይጠየቃል በህግ። ምን ስለሆነ ነው? ኢንፎርሜሽን አይሰጥም፣ እሺ አይልም። ማነው እሱ? ምንድን ነው እሱ እንዴ? ሰው በህግ ጠይቁልኝ ያዙልኝ ብሎ ይጮሃል የተደፈረ ሰው እንጂ ተውት አልፈልግም ገንዘብ ብቻ ስጡኝ ይላል። ገንዘብ ብቻ ስጡኝ ይላል። ከዛ ገንዘብ ተሰብስቦ ይሰጥሻል። ከዛ ከጊዜ በኋላ ታርቃችሁ ይቅርታ አድርጌለታለሁ አብረነን ወይ ደግሞ ደፍሮኝ አይደለም የዛኔ ተሳስቼ ነው እንድትረዱኝ ነው ደፍሮኝ ነው ያልኩት ፍቅረኛዬ ነው እወደዋለሁ ብላችሁ አብራችሁ ቤታችሁን አሙቃችሁ በህዝብ ገንዘብ ልትመጡ መጀመሪያ ምን አልሽኝ? በስልክ ብቻ ነው የምናወራው። ፍቅረኛሽ ነው አይደለም? ላይቭ ሪከርዱን አወጣለሁ። እዚህ የጠየቅሽኝ እዚህ የነገርሽኝ በስልክ ብቻ ነው የምናወራው። ፍቅረኛሽ ነው አይደለም? በስልክ ብቻ አንድ ቀን ሁለት ቀን አወራን። ከዛ ነይ ቤት ያለኝ ጓደኞቹ ቤት ከጓደኞቹ ጋር ተሰብስበው ጠራኝ። ከዛ ሄድኩኝ። ከዛ ደፈረኝ። እሺ ከደፈረሽ ለምን ቀጥታ እንደወጣሽ ወደ ፖሊስ ጣቢያ አልሄድሽም? ለምን ወደ ቤትሽ ሄድሽ? እኔ እንጃ አላውቅም። ምን አታውቂም? እስከ 9ኛ ክፍል የተማርሽ ልጅ አዲስ አበባ ውስጥ 4 ዓመት የኖርሽ ልጅ የተደፈረች ሴት ፖሊስ ጣቢያ ሄዳ ማመልከት እንዳለባት አታውቂም? ለምን ትሸፋፍኝለታለሽ? ለምን? ለደፋሪ ወንድ መሸፋፈን እኮ ሌሎች ሴቶች እንዲደፈሩ መንገድ መክፈት ነው እንዴ? የደፈረን ወንድ ተዉት፣ እሱ አይፈልግም። እዚህ ጋር 3000 ምናምን ሰው እየሰማ ተዉት፣ አይ ገንዘብ ብቻ እርዱኝ፣ እሱ እሺ አይልም። ኢንፎርሜሽን አይሲ ቢጠራም አይመጣም አይገኝም ስትይ እኮ ማሪ፣ ለእሱ ምን እያልሽው መሰለሽ? ለሌላም ደፋሪ ወንድ ችግር የለውም እንዲህ እየደፈራችሁ እኛ ሚዲያ ላይ እየወጣን እንለምናለን፣ እናንተ ድፈሩን፣ እኛ ሚዲያ ላይ እየወጣን እንለምናለን፣ በህግም አንጠይቃችሁ ማለት እኮ ነው። ሚዲያ ላይ ወጥቶ የደፈረን ወንድ ተይው አልከሰውም ኢትስ ኦኬ ተውት ማለት ይሄ ደፋሪን ማበረታታት እኮ ነው። ነገ ህፃናትን ይደፍራል እኮ ይሄ ሰውዬ። አንቺ ኦኬ 18 ዓመትሽ ነው ፈልጋ ነው ያደረግነው ይላል። ደፍሮሽ ነው አይደለም ፈጣሪ ነው የሚያውቀው፣ እኛ መፍረድ አንችልም። ግን 18 ዓመትሽ ስለሆነ ፈልጋ ነው ቢልም ህግ አይጠይቀውም። ፈልገሽ ነው። ነገ የ11 ዓመት ልጅ እኮ ሄዶ ይደፍራል። የ8 ዓመት ልጅ እኮ ይደፍራል እኮ። እንዴት ነው በህግ እንዲጠየቅልሽ ማትፈልጊው? ሲጀመር አሁንም አብሯት አለመኖሩን አናቅም። ነገ ከነገ ወዲያ ከሚዲያ ላይ ብር እንደዚህ አካውንታቸውን ለጥፈው ይዞራሉ በየቲክቶኩ። ነገ ከነገ ወዲያ ብር ሰብስበው ሲያልፍላቸው ታርቀናል ብሎ ይመጣሉ። አቡዬ እዚህ እንደሚወራው አይደለም። ህግ ሳትንከራተች ፍትህ አይሰጥም። ተንከራተሽ ፍትህን አገኛ። ለፍትህ መስዋዕት ክፈያ። ሰላም ለፍትህ ፍትህን ለማግኘት ማለት ነው። ጀግና ሴት፣ ጠንካራ ሴት፣ ብርቱ ሴት ፍትህን እስክታገኝ ድረስ አፈርድሜ ትበላለች። ተንከራተች ፍርድ ቤት ለፍርድ ቤት እና ፍትህን አስገኝ። እንዴት ነው የደፈረ ወንድ ዝም የሚባለው? ሀገር ነው የተደፈረችው። አዲስ አበባ ፍቅረኛዋ ጓደኞቹ ቤት ጠርቶ ጓደኞቹ አይናቸው እያየ ደፈራት። ከዛ ጓደኞቹ አይናቸው እያየ ደፍሯት፣ ጓደኞቹ ተባባሪ ናቸው ብላለች። እሱ ብቻ ነው ወይ የደፈረች ስላት፣ አዎ ብላለች። እሱ ብቻ ነው ደፍሯት። ከዛ እሷ ወጥታ ጸጥ ብላ ወደ ቤቷ ሄደች። አልጮኸችም። ራሷን ለማዳን ፖሊስ ጣቢያም አልሄደችም። ከወለደች በኋላ መጣ ተደፍሬ ነው አለች። እሺ ችግር የለውም መሽቶ አያውቅም፣ እንጠይቀው በህግ። የሴቶች ጉዳይ ልላክሽ፣ እዛ የሚሰራ ሰው ላገናኝሽ፣ ልላክሽ ስላት አይ አልፈልግም ገንዘብ እርዱኝ፣ እሱ
መረጃም ሲባል እሺ ብሎ አይሰጥም። ቢጠራም አይመጣም። የት እንዳለ አላውቅም። ስልኩን ዘግቶ ጠፍቷል። እሺ ችግር የለውም። እሱ ፖሊስ ካለበት ጉሮሮን አንቋ ያመጣዋል። አልፈልግም፣ መክሰሱን አትፈልገውም። ማትከሱ ከሆነ የደፈራችሁን አካል ማትከሱ ከሆነ አትምጡ፣ እዚህ ቤት አትምጡ። ደፋሪን አንከስም፣ ገንዘብ ብቻ ሰጡ የምትሉ ከሆነ እዚህ ቤት እንዳትመጡ። ማስረጃ ለምትሉ ልጇ ማስረጃ ነው። ዲኤንኤ ይመረመራል። አልደፈርኳትም ካለ ልጇ ማስረጃ ነው። የሴቶች ጉዳይ ሄዳ ከሳ ጉሮሮ ተይዞ ተቆራጭ ያደርጋል። ለልጁ ተቆራጭ ያደርጋል። አንደኛ በሉ። ሁለተኛ ነገር ደግሞ አልደፈርኳትም በፍቃዷ ነው ካለና ማስረጃ ከሌላት እንደተደፈረች ችግር የለውም። ተቆራጭ ግን ይደረግላታል። እሱ የትም እየተንዘላዘለ የእሱን ልጅ እነዚህ ምስኪን ድሃ የመዳም ቅመሞች አረብ ቤት ፎቅና ምድር ሰርተው የእሱን የአንድ ጥጋበኛን ልጅ የሚያሳድጉለት ለምንድን ነው? ለምን አባት በህይወት እያለ ሞቶ እስከሆነ እሺ ስለሞተ እና እናሳድጋለን እኛ። እሱ በህይወት እያለ ሌላ ቦታ እየተንዘላዘለ ወይንም ተደብቆ እሷን ሂጂ ሚዲያ ላይ ለምነሽ አምጪ ብሎ ልኳት ተደብቆ የእሱን ልጅ እኛ ገንዘብ ለምነን እዚህ ጋር የምናሳድገው ለምንድን ነው? ዋይ አስፈራርቶት ነው። ምንም አያስፈራራትም። ህግ አለ። ሴቶች ጉዳይ ጥላ ከለላ ይሆንላታል። ግን እሱ አትፈልግም መክሰስ። እናንተ እድሜ ልካችሁን እንደዚህ ለመቀፈል ዝግጁ ከሆናችሁ የራሳችሁ ጉዳይ። አካውንቷን ለጥፋላችኋለች ባዮ ላይ ሂዱ ተቀፈሉ። ፍላወር ኦፍ ኢትዮጵያ አዛን ብሏል እያላችሁኝ ነው። ኧረ ገና ነው። ቆይ ጉግል ላይ ልጠይቅ። ጉግል ላይ ቼክ ላድርግ ስንት ሰዓት አዛን እንደሚል። ፈጣሪ አድርጉኝ ነው የሚለው ቻናሏ ባይዋ ላይ ፕሮፋይሏ ላይ የጻፈችው። እርዱኝና እንደ ዋንትያ ተጽዕኖ ፈጣሪ አድርጉኝ። እሺ ሰላም፣ እንዴት ነሽ? መሰራት የምትጀምረው ማሪ ረሂማ ናት የምትጀምረው። ሸኝት አመሰግናለሁ። እሺ ረሂማ፣ ስለዚህ ልውጣ እና ተመልሼ ልምጣ? አይ ጠብቂያት፣ ሚዩት አድርገሽ ቁጭ ብለሽ ጠብቂያት። እሺ እሺ ረሂማ ወይ ሰላም አለይኩም። ሰላም፣ ደህና ነኝ። እንዴት ነሽ? ረመዳን ሙባረክ። ቴንኪዩ ማሪ። ለአንቺም ረመዳን ሙባረክ። ሂጃብ ያምርብሻል ውዴ። አመሰግናለሁ። እና ወደ ጉዳይ ስገባ ሀብዬ፣ ይሄ ማለት የጓደኛዬ ነገር መናገር እችላለሁ። እሷ ታዳምጣለች። ገስት ገብታ ማውራት ያኔ አትፈልግም። እሷ መሆኗ ልትታወቅ አትፈልግም። ችግር የለም። እሺ። እና ጓደኛዬ ባለትዳር ናት። የልጅ እናት ናት። የአንድ ልጅ እናት ናት። እሺ። ልጇን ለቃ ገና ትንሽ ሳይጠነክር ትታው በተወለደበት አመት ወይም 9 ወር አካባቢ ለቃው ለባሏ ለቤተሰቦቿና ሁለቱም ጋር ይመላለሳል። ትታው መጣች፣ እዚህ ስደት ማለት ነው። ከዛም በፊት ሰርታለች። ከመውለዷ በፊትም ዝም ብሎ ተጋብተው የተወሰነ ጊዜ ቆይተው ሄዳ የተወሰነ ጊዜ ሰርታ ተመልሳ ነበረ እና ለዳግመኛ ነው የመጣችው እና ከወለደችን በኋላ ያው ሰርታ ወደ 4 አመት ሰራች እና እየሰራች እያለ 4ኛው አመት ሊያልቅ አካባቢ እኔ ሀገር ልመጣ ነው ምናምን አለችው። ቤት ሰርታለች፣ ትርፍ ቦታ ገዝታለች እና እኔ በነገራችን ላይ ብዙ ማውራት አልችልም። እሷም ከኔ ባሰች ስለሆነች ነው እኔ ላከችኝ እና ቤት እንዲሁም ቦታ ትርፍ ቦታ ገዝታለች። ከዛ
ያንን ትርፍ ቦታ ሊሸጠው ያስባል። እሱ ያስባል። እሷም ደግሞ ገብቼ የሸጠውና ቤቱን እንጨርሳለን፣ ስራ መንፈጥርበታለን፣ እኔ ሀገር መግባት አለብኝ፣ 4ኛ ዓመት ያልቋል፣ 6ኛ ዓመት አልጨምርም ትለዋለች። ከዛ እንዳትመጪ፣ ምን ተደርጎ ነው የምትመጪው? ምን ተሰርቶ? ቤቱ ገና ነው። ገና ከዚህ በኋላ 4 ዓመቱን ካንበሰሪ ምንም ነገር አያልቅም። ቤቱ ጅምሩ እንጂ ምንም የተደረገለት ነገር የለም አላትና አስፈራራት። አይ እመጣለሁ የምትይ ነገር ከሆነ ቤቱን እሸጠዋለሁ፣ ቦታውንም እሸጠዋለሁ፣ ስራ እፈጥራለሁኝ፣ ወይ ደግሞ አረብ ሀገር እመጣለሁ፣ ነይና የት እንደምትገቢ ታይዋለሽ ምናምን ነገር እያለ ያስፈራራታል፣ ሁሌም ማለት ነው። ከዛ አንተ ወደድክም ጠላህም እኔ መምጣቴ እመጣለሁኝ፣ ምንም ነገር ብትሸጥ ደግሞ የሁሉም ነገር መረጃ በእጅ ያለ ህግ ጋር እንትን እልሃለሁ ምናምን ብላ እሷም ታስፈራራዋለች፣ ልክ እንደሱ ማለት ነው። ከዛ በቃ እሺ ይላትና ተጣሉ። በቃ በጣም ተጣሉ። ብር ላኪ ላስጨርስ ቤቱን፣ አይ ካልሽ ደግሞ እመጣለሁ፣ አይሆን የምትይ ነገር ከሆነ መጥተሽ ሳትደርሺ እኔ የማስበውን አደርጋለሁ አላት። እቺ ልጅ ብር አልክም፣ ብር የሚባልም ነገር አልክም አለችው። ሙልጭ አርጋ ሰደበችው፣ እሱም ሰደባት። ብሎክ ተደራረጉ። ከዛም ብሎክ ባደረጉበት ታይም እሱ ለማንም ሳያወያይ ለእሷም ቤተሰብ ለእሱም ቤተሰብ ሳይናገር ባዶውን ቦታ ይሸጠዋል፣ ሳይናገር ማለት ነው። ከዛ ቦታውን ሽጦ ባጃጅ ገዛበት። ሌላው የት እንደገባ አይታወቅም። ለማንም ይሄ ያለኝ ይሄን እሰራለሁ አላለም። ማለት አሁን በተረፈው ቤቱን ላስጨርስ ምናምን ነገር አላለም። ደውዬ ልንገራትም አላለም። እሷ በሌላ በኩል ሰምታ ለምንድነው የሸጥከው ቦታውን ብላ በቤተሰው ስልክ ብሎኩን ሳትፈታው በቤተሰው ስልክ ደውላ ጠየቀችው። እሱን ስጠይቀው አይመለከትሽም፣ ስራ ልፈጥርበት ነው የሸጥኩት አላት። የእሷ ቤተሰቡም ደግሞ ደውለው ሲጠይቁት ሙልጭ አድርጎ ሰደባቸው። ምን አገባችሁ እናንተን፣ የምስቴ ነገር ነው ምናምን ነገር ብሎ ሰደባቸው። ከዛ ተጣሉ ከቤተሰቧም ከወንድማሞቿም ጋር። ያው አሁን ላይ ደግሞ እሷ ለመሄድ ታስባለች፣ ግን ዝግጁ አይደለችም። ያለውን ነገር ጨርሳ ለሱ ሰጥተዋለች። ያው አትምጪ ይለኛል ብላ ባለማሰቧ ማለት ነው። እና ምክር ትፈልጋለች። እንደውም የሆነ ቤት ራሱ አንቺ ብዙ ጊዜ እጽፋለሁ ስለማታስገብኝ የሆነ ቤት አወያይቼ ነበር። በቃ የሆነ ቦታ ተናግረሽልኝ መፍትሄ አምጪልኝ ስላለችኝ ማለት ነው። እና ይሄ ዳግመኛ ነው። ከአንቺ ሀሳብ ትፈልጋለች፣ እሷም ታዳምጥሻለች። ምን ብታደርግ ነው የሚሻለው? ቦታ የመሰለ ነገር በራሷ ገንዘብ የተገዛ የእሱ አንድም ብር ያልተጨመረበት አይመለከትሽም ብሎ ሲሸጥ ምን አይነት ውሳኔ መወሰን አለባት? ብትገባም ቤቷ አላለቀለትም፣ እሷም በእጇ በቂ ገንዘብ የላትም። እኮ ከሰዎች ማለት እኛ እናትን ታደርጋለች። እኛ ግቢ ብንላት ትገባለች ብር ሳይኖራት፣ ወይ እኛ ደግሞ አትግቢ ስሪና ብር ያዥ ብንላት ያልናትን ታደርጋለች። ያኔ በጥቅሉ ምክር ነው የምትፈልገው፣ ምክር ትፈልጋለች። ከዚህ ሰውዬ ምን ባደርግ ማለት ይሄን አይነት ነገር ለብቻው ወስኖ በራሱ መንገድ እየሄደ ስለሆነ ምን ማድረግ አለብኝ፣ ገብቼ ከሱ ጋር ምን አይነት አካሄድ መሄድ አለብኝ ትላለች። አዎ ምክር እፈልጋለሁ ስትል መቼም ለመተግበር ነው ማለት። አሁን እኔ ሂጂ ብላት የሆነ ሰው ደግሞ አትሂጂ ብላት የቱን ነው የምትወስድ ነው? አሁን ምን መሰለሽ፣ ይሄን ራሷ ናት አስባ መወሰን ያለባት። ቢካዝ እኛ ሂጂ ብንላትና ገብታ ስትከስ መክሰሻ ብር ባይኖራትና ብትቸገር መታኛ ላይ ልታለቅስ ነው። እርዱኝ፣ የፍርድ ቤት የጠበቃ ማቆምበት የምካሰስበት ገንዘብ እርዱኝ፣ እናንተ ግቢ ብላችሁኝ በእናንተ ምክር ነው የገባው ልትለን ነው አይደል? እኛ ደግሞ አያት ግቢ ዝም ብለሽ ስሪ ብንላት ደግሞ ነገ እዛ እሱ የሸጠባት መሬት ቢጸጽታት ደግሞ እናንተ ብላችሁኝ ነው እንጂ የዛኔ እኮ እናንተን ባልሰማ ገብቼ ብከሰው ይሄን የመሬቴን አስመልሼ ነበር ልትለን ነው። ሞር ቤተር ልቧን ብታዳምጥ። ልቧ ምን ይላታል? ልቧን ታዳምጥ።
ያው እሷ በአንዱ መወሰን አልቻለችም እኮ ግዴታ በራሷ ነው መወሰን ያለባት። በደንብ አስባ በራሷ መወሰን አለባት። ለምን በኋላ ከገባች በኋላ መካሰሻ ብር ባይኖራትና የምትካሰስበት ፍርድ ቤት የምትመላለስበት የትራንስፖርት እንኳን አታ ብትቸገር እኛ ጋር ነው የምታለቅሰው። ትርፉ ለእኛ ነው። ገባሽ? እኛ ጋር ብታ እናንተን ተማመኝ እናንተ ጊቢ ስላላችሁን ገብቼ ይኸው 2 ቀን ፍርድ ቤት ተመላልሼ በወረቀትና በትራንስፖርት ብሬን ጨረስኩ። ስለዚህ እርዱኝ ትለናለች። ገባሽ? እሱ አቅሟን የምታውቀው እሷ ናት። ምን ያህል ብር አላት የምታውቀው እሷ ናት። በደንብ ትወስንና ታስብና ትወስን። በኋላ የምትወቅሰው ሰው እንዳይኖር በኋላ ለሚመጣው ውጤት ማንም ተወቃሽ አይሆንም። ገባሽ? በራሷ አስባ ከወሰነች ሰው ልቧን ታዳምጥ። ጊዜ ወስዳ በደንብ አስባ ተክዛ ልቧን ታዳምጠው። አይምሮዋ ልቧ የሚያዛትን ታድርግ። እሺ የእሱንስ ድርጊት ማለት እንዴት ታይዋለሽ? በህግ ነው መጠየቅ ያለበት። ንብረቷን አንድ ሰው ንብረቱ ከተቀማ ፍርድ ቤት አለ፣ ሄዶ ይከስና በህግ እንትኑን ይጠይቃል፣ መብቱን ይጠይቃል። ህግ ግራና ቀኝን አይቶ የሚገባው አካል ይፈርዳል። ትክክል አይደለም ያደረገባት። ስለዚህ ሄዳ በህግ ትጠይቅ። ግን አስባ ራሷ ወስነው። እሺ አቡዬ አመሰግናለሁ። እሺ አስተማሪ ታሪክ አለኝ ብላችሁ አስተማሪ ታሪክ አለኝ ያሉና ጻፉ። ያለው ሰው እናስገባለን። አረብ ሀገር ከመጣሁኝ በጣም ቆይቻለሁ። ያው እመላለሳለሁ። በእርግጥ ቤተሰብን ነበረ ብዙ ጊዜ ስረዳማ የነበረው እና ለራሴ ምንም ነገር አልነበረኝም እና አልሐምዱሊላ ብቻ እሰራለሁ። ኢትዮጵያ ደርሼ በ2 ወር በ1 ወር ምናምን እመጣለሁ። አሁን ደግሞ የዛሬ በየአንድ ወሩ ኢትዮጵያ ደርሰሽ ትመጫለሽ? ኖ በ2 ዓመት ምናምን ሰርቼ 4 ዓመት ሰርቼ ገብቼ 1 ወር ነው ተቀምጬ እና ከዚህም በፊት ብር በአካውንት አስገብቼ አላውቅም፣ ለራሴ ብዬ ማለት ነው። ያው ኢትዮጵያም ገብቼ ከማዘር ነው ብር የሚቀበለው ለእኔ ግን ስለሌለኝ እና አሁን አልሐምዱሊላ 3 ዓመት ሆኖኛል። ወደ ራሴ መመለስ ፈልጌ ያኔ በቃ እኔም ህይወት አለኝ፣ እድሜም ደግሞ እየሄደ ነው እና ትዳር መያዝም አለ፣ ስራም የራሴን መስራት አለብኝ ብዬ ያው አሁንም ቤተሰብን መርዳቴን አላቆምኩም፣ እየረዳውኝ ነው። ግን ደግሞ ያው ከነሱ የተረፈውን አጠራቅሜ አልሐምዱሊላ ትንሽ ብር ያዝኩኝ ስል ወንድሜ የአረብ ሀገር ካልወሰድሽኝ ሞቼ ይገኛለሁኝ አለ እና ቤተሰብን ማዘር ናት ያለችው ቤት በጣም ይበጣበጣታል ምናምን ነገር ካልወሰደችኝ ብሎ ማለት ነው። እና አሁን ግራ ገባኝ ታውቂያለሽ። በቅርብ ነው ደግሞ ያኔ ነገራቶቹን ለማሳጠር የአረብ ሀገሩን ኒካ አስሬያለሁ። ኒካ የታሰርኩት ደግሞ ያው የሰፈራችን ምናምን ልጅ ነው። በቤተሰብ ምናምን እንተዋወቃለን። በክብር ነው ሽማግሌ ልኮ ምናምን ኒካ ያሰረኝ እና የአረብ ሀገር ጊዜ ለማሳጠር ስል ነው ይሄን ነገር ያደረግኩት። ያው ገብቼ መውለድ ምናምን ስላለብኝ አልሐምዱሊላ። እና አሁን ወንድሜ ካልወሰድሽኝ ብሎ ሞቼ ይገኛለሁ እያለ ነው። እኔ ደግሞ በያዝኩት ገንዘብ ይሄን አመት ጨርሼ ገብቼ የሆነ ነገር ከፍቼ ከባሌ ጋር ወልጄ መኖር ምናምን ነው የምፈልገው። እና ምን ትመክሪኛለሽ? እሱን ላምጣው ወይም ደግሞ ምን ላድርግ? እኔ እንደ ሀቢባ ሆኜ ስመልስ እኔ በአንቺ ቦታ በሆን ራሴን እመርጣለሁ። አዎ እኔም እሱን ብያለሁ። ግን ታውቂያለሽ ይጠጣልና ማዘረን ጠጥቶ ምናምን ያስቸግራታል በጣም። በቃ እኔ ከዚህ ሀገር ነው ሜዳ ምናምን ታዲያ
ሰክሮ ቤት መጥቶ የሚረብሽ ከሆነ ፖሊስ ጠርታ 18 ዓመት ያለፈው ወጣት ከሆነ እናትሽ ግዴታ የለባትም። ሰክሮ ቤት እየገባ የሚረብሽ ከሆነ እዛው ሰክሮ እየተደፋደደ ፖሊስ ጠርታ ማስወሰድ ነው። ለምን አታደርግም? የሆነ ኒካይን ራሱ በጥብጦ ነበር የሆነ ሰዓት ሽማግሌ ሄዶ መልሷቸው ነበር እና ከዛ በኋላ ነው ከእነሱ መሀል አንዱ በሽምግልና የመጣው ሰው እናቷን እኮ እዛ ጋ አይተናታል ብሎ ሄዶ ሰውን ልኮ አስጠርቷት ነው ወደ ቤት ራሱ እንዲገቡ የተደረገው እና ለእኔ ምንም ሳታደርግልኝ ከአታስርም ብሎ ላቀውጦ ነበር። አሁን እንደምንም ብዬ የያዝኩትን ገንዘብ እሱ ላይ ካፈሰስኩኝ እንደገና ሌላ አመት ይጠብቀኛል። እሱ አባትሽ አይደለም። ምን ስለሆነ ነው እኔ አረብ ሀገር ሳትወስደኝ እኔ ካታስርም የሚለው? እሱ ወንድ ስለሆነ ብቻ አንቺ ሴት ስለሆንሽ አንቺ እሱን የመጥቀም ግዴታ ያለብሽ ይመስለዋል? ፈልገሽ ወደሽ ፈቅደሽ ካደረግሽ ነው እንጂ ከዛ ውጭ እኔን ቦታ መስመር ሳታስይዘኝ የራሷን ህይወት አትኖርም ማለት መብት የለውም። ቢካዝ አንቺ እናቱ አይደለሽም ወይ አባቱ አይደለሽም። አንቺ አይደለሽም እሱን ወደዚህ ምድር ያመጣሽው። ገባሽ? መብት የለውም። አንዳንድ ወንድሞች እንዲህ ነው የሚያስቡት። ሁሌ እህታቸው ሴት ልጅ አረብ ሀገር ስለሄደች ብቻ እነሱን መዳር፣ ለእነሱ ለሚያገቡበት ነገር እሷ ቤት መከራየት፣ የቤት እቃ ማሟላት ወይም እንዲሁም ቤት መስራት የሆነ እንደ ግዴታዋ ያዩታል። ይሄ ደግሞ ግዴታ አይደለም። ብታመጪው ራሱ ጠጭ ከሆነ አይሰራም። አንቺ 400,000 ብር አውጥተሽ ግማሽ ሚሊዮን ብር አውጥተሽ ዱባይ አምጥተሽው ሳይሰራ ሊሄድ ቃማን ባይሳካለት ምንም ባይል ብርሽን ከሰርሽ ወይ ከትዳር ሻሎሽ ወይ ከህይወት ሻሎሽ ነው። አንቺ ኃላፊነት ያለብሽ የራስሽና የእናትና አባትሽ ነው። እናትና አባትሽን ከካደርሽ በእነሱ ከተመረቅሽ አለቀ። ወንድም ግዴታ አይደለም። እሱ ሙሉ አካል አለ። ወጣት ነው፣ ሰርቶ ይብላል። ልክ ነሽ አውዬ። እና ያው እኔም አስቤያለሁ፣ ግን እስኪ አቡን ላማክራት ቢያንስ ከኔ የተሻለ ታስቢያለሽ። ለብዙ እህቶች እንትን እየሆንሽ ነው እና ለዛ ነው እሺ የገባሁት እና አመሰግናለሁ። ያው እኔም ወስኛለሁኝ እንደማላመጣው ውስጥ ያውቃል፣ ግን ማዘርም ውሰጂው በቃ እኔን አስቸገረኝ ትላለች። እሷም እኔን አትረዳኝም ታውቂያለሽ። አንቺ ፖሊስ በታ እናትሽ ልቧ ካልጨከነ ፖሊስ ለመጥራት ቤት ሲበጠበጥ ፖሊስ ትሪ ማረሚያ ቤት ግባ ይታረማል። የጠገበ ሰው ሲኖር ወስዶ ማረሚያ ቤት ሲገረፍ አንገቱን ደፍቶ በስሎ ይወጣል። ጥጋቡ ለቆት ይወጣል። አዎ። እና አብዛኛው ጊዜ ራሴ እንደማጠፋ ምናምን እያለ ነው የሚያስፈራራው ታውቂያለሽ። በቃ ራሴን አጠፋለሁ ምናምን እኔ ስማረር በቃ ያ ጥፋተው ቀኑ ከደረሰ ይሂድ ነው የምላት። ማዘር ደግሞ ያ ወንድ ልጅ እሱ ብቻ ስላላት አጨክንም እና በተጣሉ ቁጥር በቃ ትደውላለች። እንደዚህ ያደረገኝ እያለች ትነግረኛለች። ግን ደግሞ ያው ውሰጁ ከላይ ላይ ነው የምትለኝ። ያው ለእኔም ህይወት እንዳለኝም ማሰብ አለባት። እናቶች እኮ ናቸው እንደዚህ ወንድ ልጆቻቸውን የሚያቀብጡት እኮ እናቶች ናቸው እኮ የሚያጨማልቁት። ልክ ነሽ ውዴ። እና ማሪ ሞኝ አትሆኚ፣ የራስሽን ህይወት መረጭ። እሽማ በጣም አመሰግናለሁ ምክርሽን ስለነገርሽኝ። እሺ ማሪ፣ ከዚህ በላይ እድሜሽን መስዋዕት እንዳታደርጊ። እንሻ በጣም አስጠልቶኛል። አረብ ሀገር ቢስሚላ ጅጅ ብሎኛል። ቤተሰቦችሽን ረዳሽ ብዙ አመት። አሁን እድሜሽ ሳያልፍ ሂጂ፣ አግቢ፣ ውለጂ። እንሻላ አይዞሽ። ንግስቷ እንዴት ነሽ?